የቻይናው ፕሬዝደንት ሺ ጂንፒንግ ዓለም አቀፉ ማህበረሰብ የዩክሬኑን ጦርነት ከማባባስ እንዲታቀብ አደራ ብለዋል። ዜናው በዝርዝርም ኢትዮጵያ ሁለንተናዊ ውስብስብ ችግሮች እየገዘፉ ከመቼውም ጊዜ በላይ ከገዢው ፓርቲ አቅም በላይ የሆኑ ነው ሲል ህብር ኢትዮጵያ ዴሞክራሲያዊ ፓርቲ ወይም ህብር ኢትዮጵያ ባጭሩ የተሰኘው ተቃዋሚ ፓርቲ ገለጸ። ኢትዮጵያ አሳሳቢ ሁኔታ ላይ ትገኛለች ያለው ህብር መንግስት በሐቅ ለዘላቂ መፍትሄ ጥረት እያደረገ አለመሆኑ ችግሩን አባብሷል ሲል ወቅሷል። ጥላቻና በቀል ወለድ የፖለቲካ ነባራዊ ሁኔታ ያስከተላቸው የሰላምና መረጋጋት እጦት፣ መፈናቀልና ማህበራዊ ቀውስ፣ በክልሎች መካከል የሚስተዋል የግንኙነት መደፍረስ፣ የሃይማኖትና ማንነት መነሻ የሚፈጠር ጥፋት የአብሮነት መሰረቶችን አደጋ ላይ ጥሏል በማለት ፓርቲው ዛሬ ባወጣው መግለጫ ገልጿል። መንግስትና ህወሓት ያደረጉት የተኩስ አቁም ስምምነት የሚደገፍ ቢሆንም በተቀመጠለት የጊዜ ገደብ አለመፈጸሙ ጥያቄ ውስጥ እንዲወድቅ አድርጎታል በማለት ህብር አስታው በአማራ ክልል ሰሜን ወሎ ዞን ጉብዬ በምትባል ከተማ ዛሬ ጠዋት ለአጭር ጊዜ የተኩስ ድምፅ ይሰማ እንደነበረ የአካባቢው ነዋሪዎች ተናገሩ። በሌላ በኩል ከባህር ዳር ጎንደር የሚሄዱ ተሽከርካሪዎች ዛሬ ጠዋት ለ2 ሰዓት ያክል ቆመው እንደነበር አንድ አሽከርካሪ በተላቸው እንዳይጠቀስ የፈለጉ አንዲት የጎብዬ ከተማ ነዋሪ በከተማዋ ዛሬ ጠዋት 3 ሰዓት ተኩል አካባቢ ለ10 ደቂቃ ያክል የዘለቀ ተኩስ እንደነበርና ጉዳዩን በቅርበት ሲከታተሉ እንደነበር አመልክተዋል። በተኩስ ልውውጡ የተጎዳ ሰው ስለመኖር አለመኖሩ ግን ስማቸው እንዲጠቀስ ያልፈለጉት ወይዘሮ ያሉት ነገር የለም። ሮቢት ከተማ አካባቢውን ተመሳሳይ ተኩስ ነበር የሚል ወሬ ቢኖርም ምንም ነገር እንዳልነበረ ከአካባቢው ነዋሪዎች መረዳቱን የባህር ዳር ወኪላችን አለምነው መኮንን ዘግቧል። ይህ በእንዲህ እንዳለ ዛሬ ጠዋት 12 ሰዓት ጀምሮ እስከ ረፋት ድረስ ከባህር ዳር ጎንደር የሚጓዙ ተሽከርካሪዎች መንገድ ተዘግቶባቸው እስከ 2 ሰዓት ድረስ መቆማቸውን አንድ አሽከርካሪ ያስታውቀዋል። ሆኖም ተጓዦች እየተፈተሹና መታወቂያ እያሳዩ ማለፋቸውንና መንገዱ ከ2 ሰዓት በኋላ ደቡብ ኢትዮጵያ ክልላዊ መስተዳድር ወደ 20 ቢሊዮን ብር የሚደርስ የመንግስት ገንዘብ መጉደሉን የክልሉ ምክር ቤት አስታወቀ። የምክር ቤቱ የበጀትና የመንግስት ሀብት ቁጥጥር ኮሚቴ እንደሚለው በ2014 በተደረገው የሂሳብ ምርመራ ኮሚቴው ያልተመለሰ ያለው 19.9 ቢሊዮን ብር ጎድሏል። ኮሚቴው እንደሚለው ገንዘቡ በክልል በሚገኙ በተለያዩ ዞኖች፣ ወረዳዎችና በባለስልጣናት እጅ የሚገኝ ወይም ያልተወራረደ ነው። የክልሉ መስተዳድር ገንዘቡ በተገቢው ጊዜና ስፍራ መግባት ላለበት አካል ያላደረሰ ወይም ገቢ ያላደረገበት ምክንያት ግን በውል አልተነገረም። የክልሉ የጸረ ሙስናና የስነ ምግባር ኮሚሽነር አበራ ቂቤ እንደሚሉት ግን ለገንዘቡ አለመመለስ የአንዳንድ ባለስልጣናት እጅ አለበት። የአመራር እጅ አለበት በብልሽቱ ላይ። የኛ ግምገማ የሚያሳየው ይሄን አመራሩ ቁርጠኛ አይደለም ሀብቱን ለማስመለስ። በየዘመኑ ያንከባለለው መጣ አመራሩ ነው። ምክንያቱም የተለያየ ንክክት የተለያየ እጅ ያለበት ስለሆነ በጣም ውስን ነው። አሁን ውሳኔ ያገኙ መዝገቦች ይባላል። የተለያየ ሰበብ እየተፈለገ የተገኘው ውጤት በጣም አናሳ። ክልሉ ባለስልጣናት ቋንቋ በኦዲት ግኝት የተለየ በሚል ቀላል አገላለጽ የተጠቀሰውን የጎደለ ገንዘብ ለማስመለስ የኦዲት ግኝት አስመላሽ ግብረ ኃይል የተባለ ቡድን መሰየሙን የሐዋሳው ወኪላችን ሸዋንግዛው ወጋየሁ ዘገበ። ሱዳን ወታደራዊ ገዢ ጀነራል አብዱልፈታህ አልቡርሃን መንግስታቸው ስልጣኑን ለሰላማዊ ፖለቲከኞች ለማስረከብ የገባውን ቃል እንደሚያከብር ዛሬ በድጋሚ አስታወቁ። የሱዳን ወታደራዊ መንግስት ከሲቪል ፖለቲከኞችና የጎሳ መሪዎች ጋር ባደረገው ድርድር ስልጣኑን ለማስረከብ ባለፈው ሳምንት ተስማምቶ ነበረ። ከተስማሚዎቹ አንዱ የነጻነትና የለውጥ ኃይላት የተባለው ቡድን መሪና የድርድሩ ቃል አቀባይ ኻሊድ ዑመር ዮሴፍ ተደራዳሪዎች ስምምነቱን እስከ ዛሬ ሚያዝያ 6 እንደ ግሪጎሪያኑ አቆጣጠር ድረስ ለመፈረም መወሰናቸውን አስታውቀውም ነበረ። قررت الأطراف الحاضرة بالإجماع العسكرية ሁለቱም ወገኖች ወታደሩና ሲቪሉ ያጋጠሟቸውን ቴክኒካዊ ችግሮችን እስከ ሚያዝያ 6 ለማስወገድ ከዛሬ ማታ ጀምሮ ለመጣር ወስነዋል። ስምምነቱን ከሚያዝያ 6 በፊት ለማጠናቀቅ የሚችሉትን ሁሉ ያደርጋሉ። ከተጠናቀቀ ሚያዝያ 6 ስምምነቱን ይፈረማል። የደረሱበት خلال يوم 6 من أبريل هذا هو القرار الذي اتخذ بالإجماع
ይሁንና ስምምነቱ ዛሬም አልተፈረመም። የግሪጎሪያኑ ሚያዝያ 6 ለሱዳኖች ታሪካዊ ዕለት ናት። በ1985 እንደ ግሪጎሪያኑ አቆጣጠር ከተከታታይ ህዝባዊ አመፅ በኋላ የቀድሞው የሀገሪቱ መሪ ጃዕፈር አኑሜሪ ከስልጣን የተወገዱበት፣ በ2019 ደግሞ ፕሬዚደንት ዑመር ሐሰን አልበሽርን ከስልጣን ያስወገደው የቁጭታ አድማ ካርቱም ውስጥ የተጀመረበት ዕለት ነው። የሱዳን ህዝብ ዛሬ ማታ ዕለቱን በታላቅ ሰልፍ እንዲያከብር የሀገሪቱ ተቃዋሚ ፖለቲከኞችና ማኅበራት ጥሪ አድርገዋል። ርዕሰ ከተማ ካርቱምም ዛሬ ውሏን ከማዕበል በፊት እንዳረበበ አስፈሪ ጸጥታ ከጸጥታ አስከባሪዎች በስተቀር እንቅስቃሴዋም ታግቶ ነው የዋለው። ጸጥታ አስከባሪዎች ግን የከተማይቱን አውራ መንገዶችና ዋና ዋና ተቋማት በጥብቅ እየተቆጣጠሩ ነው። ጀነራል አብዱልፈታህ ዕለቱን ምክንያት በማድረግ ባስተላለፉት መልእክት ስልጣን እንደሚያስረክቡ በድጋሚ ቃል ቢገቡም ብዙም ያደመጣቸው ሰው ያለ አይመስልም። ዩክሬንን የሚያወድመው ጦርነት በድርድር ይቆም ዘንድ ቻይና አብይ አስተዋጽኦ እንድታደርግ የፈረንሳይና የአውሮፓ ህብረት መሪዎች ተማጸኑ። የፈረንሳው ፕሬዚደንት ኢማኑኤል ማክሮ ከቻይና ፕሬዚደንት ሺጂንፒንግ ጋር ባደረጉት ውይይት የዩክሬኑን ጦርነት በሰላም ለማስቆም ቻይና ከፍተኛ አስተዋጽኦ ማድረግ ትችላለች። የአውሮፓ ህብረት ኮሚሽን ፕሬዚደንት ኡርዙላ ፎንደር ላይን በበኩላቸው የቻይናው መሪ ጦርነቱ ስለሚቆምበት ስልት ከዩክሬኑ ፕሬዚደንት ጋር እንዲነጋገሩ ጠይቀዋል። ሩሲያና ዩክሬንን ለመሸምገል ቻይና ባለፈው የካቲት ያቀረበችውን የድርድር ሐሳብ ወይዘሮ ፎንደር ላይን የሰላም ሐሳብ ሳይሆን መርህ ነው በማለት አጣጥለው ነቅፈውት ነበረ። ዛሬ ግን የቻይናውን መሪ ቤጂንግ ውስጥ ሲያነጋግሩ ቻይና በተለይ የሩሲያውን ፕሬዝደንት የማሳመን አቅም አላት ብለዋል። የፈረንሳው ፕሬዝደንት ኢማኑኤል ማክሮን እንዳሉት ደግሞ ቻይና ተፋላሚዎችን ለማደራደር አስተማማኝና ውጤታማ አቅም እንዳላት አያጠራጥርም ማለታቸው ተጠቅሷል። የቻይናው ፕሬዝደንት በተለይ ለፈረንሳዮቻቸው እንደነገሩት ቻይና ድርድር እንዲደረግ ማሳሰቧን አሁንም ትቀጥላለች። የዩክሬንን ጉዳይ በተመለከተ የሚያስማማ ድርድር እንዲደረግ ማሳሰቧን ትቀጥላለች። ዓለም አቀፉ ማህበረሰብ ምክንያታዊ ጥንቃቄ እንዲያደርግ፣ ሁኔታውን ከማባባስና ከቁጥጥር ውጭ ከማድረግ እንዲታቀብ ለማሳሰብ ቻይና ከፈረንሳይ ጋር በጋራ ትጥራለች። ዓለም አቀፉ የሰብአዊ ሕግጋት በጥብቅ እንዲከበሩና በሰላማዊ ሰዎች ላይ የሚደረግ ጥቃት እንዲወገድም ቻይና ትጥራለች። ጃፓን ውስጥ 10 ወታደሮችን አሳፍሮ ይበር የነበረ አንድ የጦር ሄሊኮፕተር ወድቆ በመከስከሱ አሳፍሯቸው የነበሩ ሰዎች ሳይሞቱ እንዳልቀሩ የሀገሪቱ የጦር አዛዦች አስታወቁም። ብላክ ሃዋክ ተብሎ የሚጠራው አሜሪካ ሰራሽ ሄሊኮፕተር ኦካናዋ በተባለችው ደሴት አካባቢ የሚገኘውን ባህር በመቃኘት ላይ ነበረ። ሄሊኮፕተሩ የወደቀው ምናልባትም በሰሜን ኮሪያ ወይም በቻይና ጦር ተመቶ ሊሆን ይችላል የሚል መላምት ተሰራጭቶም ነበረ። በተለይ የቻይና ባህር ኃይል፣ የዩናይትድ ስቴትስና የታይዋን ባለሥልጣናት ትናንት ያደረጉትን ስብሰባ በመቃወም ዛሬ በአካባቢው በብዛት ስለሚቀዝፍ መላምቱን ይበልጥ አጠናክሮታል። የጃፓን የጦር አዛዦች ግን መላምቱን አላረጋገጡም፣ እስካሁን በደቡብ ኢትዮጵያ ክልላዊ መስተዳድር ወደ 20 ቢሊዮን ብር የሚጠጋ ገንዘብ በትክክል ያለበት እንደማይታወቅ የክልሉ ምክር ቤት አስታወቀ። ምክር ቤቱ በኦዲት ግኝት የተለየ የሚለው ገንዘብ አንድም በየዞንና ወረዳዎች አለያም በየግለሰቦች እጅ ሳይገኝ አይቀርም። የእስራኤል ፖሊስ አልአቅሳ መስጊድን በተደጋጋሚ በመውረሩ ሰበብ እንደ አዲስ የተቀጣጠለው የእስራኤልና የፍልስጤሞች ጠብ እንዳይባባስ የተለያዩ ወገኖች እየጠየቁ ነው። የእስራኤል ፖሊስን እርምጃ በመቃወም የፍልስጤምና የሊባኖስ ደፈጣ ተዋጊዎች